ጊዜ በቤተ ክርስቲያናችን ወይም በመናን ዘንድ አገልግሎትን ለካህናት ብቻ ወይንም ደግሞ ለሰንበት ተማሪዎች ብቻ የመሰጠት አመለካከት ይታያል። አገልግሎት የሚለውን ነገር ለመረዳት መጀመሪያ የቤተ ክርስቲያንን ምንነት ማወቅ አስፈላጊ ነው የሚሆነው። እዛ ቤተ ክርስቲያን ውስጥ ደግሞ እኛ ያለን ቦታ የቱጋ ነው? አንድ መምህር ምን ይላል? ምእመናን ማገልገል የሚጀምሩት ለሌላው መኖር ሲጀምሩ ነው። በቤተ ክርስቲያን ውስጥ ለምእመናን በጣም ሰፊ የሆነ የአገልግሎት መስክና በር አለ። ማገልገል የኛም እንደሆነ እኛም ለእርሱ አገልጋዮች እንደሆን ተረድተን እግዚአብሔር ለሚያቀርብልን ጥሪ አሜን ማለት ይጠበቃል። በሕማማት ወቅትና በዚህ ጊዜ የተለመዱ ልማዳት አሉ። እነዛን ልማዶች ከቤተ ክርስቲያን አንጻር አድርገው አንዳንድ ሰዎች በጣም ሲያበዙት ማተባቸውን ሁሉ ይበጥሳሉ። ቤት የሚበሉትን ምግብ እንኳን በስማም ብለው አይመገቡም። ለምን? በስማም አይባልም ብለው ማለት ነው። የለንም እኮ ዕለተ ዓርብ ላይ ነች ቤተ ክርስቲያን፣ እኛ ግን ሌላ ቦታ ነው ያለነው ማለት ምን እንደምትሰራ ቤተ ክርስቲያን አናቃትም። ቁጭ ብሎ ማወቅ ያስፈልጋል። ማወቅ መውደድና ማገልገል የሚሉት አሉ ሊቃውንት። መጀመሪያ ማወቅ፣ ስናውቀው እንወደዋለን፣ ስንወደው እናገለግለዋለን። ከክርስቶስ ጋር 1000 ዓመት እንነግሳለን የሚል አባባል አለ። ወይም ደግሞ ብዝሃ በደብረ ጽዮን የሚለው ትርጉሙ ምንድን ነው? መላምታዊ ትምህርት ስለነበራቸው ክርስቶስን ትንቢታቱን የነቢያቱን በዚህ መንገድ ስለተረጎሙ ክርስቶስ በዚህ ምድር ላይ ይነግሳል ብለው ጠበቁ። በጠበቁት መንገድ ስላልመጣ አይሁድ ጌታን ለመስቀል አብቅተውታል። አንዱ ምክንያታቸው ይሄ ነው። ስለዚህ ክርስቶስ በዚህ ምድር ላይ የምድራዊውን ዙፋን ተቀብሎ ምድራዊውን ዙፋን ይዞ የመቀመጥ ዓላማ እንዳለው አላስተማረንም። እንዲህም አይነት ዓላማ የለውም ክርስቶስ። አጠገቤ እዚህ መድረክ ላይ እንደምታያቸው መምህራኖቻችን ተገኝተዋል። መምህር መጋቢ ሃይማኖት ተስፋዬ ሞሳ የዚሁ የደብራችን ሰባኪ ወንጌልና እንዲሁም ደግሞ መጋቢ ሃይማኖት ምትኩ አበራ መካከላችን ይገኛሉ። ዛሬ በሚኖሩ መርሃ ግብሮች ላይ የአበው ምክረ አበው በሚለው ርዕሳችን ላይ ለምናነሳቸው ጥያቄዎች እንዲሁም ደግሞ ለተነሱ ጥያቄዎች በሁለቱም መምህራኖቻችን የምናነሳና ጥያቄዎቻችን የሚመለሱልን ይሆናሉ። መምህራኖቻችን በድጋሚ ጉባኤያችንን አክብራላችሁ፣ ጥሪያችሁን አክብራችሁ በመካከላችን ስለተገኛችሁ እግዚአብሔር ይስጥልን ከልብ እናመሰግናለን ለማለት እንወዳለን። እንኳን ደህና መጣችሁ በሏቸው። መልካም። በዛሬ በሚኖሩ መርሃ ግብሮች ላይ መምህር በመጀመሪያ ለመጋቢ ሃይማኖት ለተስፋዬ ሞሳ ለብራችን ሰባኪ ወንጌል ለእሳቸው ነው ጥያቄውን የምናቀርበው። መምህር እንግዲህ ወቅቱም ጊዜውም የአብይ ጾም ነው። በተለይ ደግሞ ይሄ ያለንበት ይህ ሳምንት ከአብይ ጾም ካሉት ሳምንታት መካከል ገብርኄር ወይንም የአገልጋይ ጊዜ ተብሎ የሚጠቀስበት በብዛት የሚታወስበት ዕለት ነውና ወቅት ነው። ከዚህ ጋር ተያይዞ ብዙውን ጊዜ በቤተ ክርስቲያናችን ወይም በመናን ዘንድ አገልግሎትን ለካህናት ብቻ ወይንም ደግሞ ለሰንበት ተማሪዎች ብቻ የመሰጠት አመለካከት ይታያልና ምእመናን በዚህ ድርሻ ላይ ያላቸው አመለካከት ተሳትፏቸው ምን መምሰል አለበት የሚለውን መምህራችን ከዚህ ጋር አያይዘው እንዲመልሱልን ጥያቄውን ለሳቸው አቀርባለሁ። እግዚአብሔር ይስጥልን። በቅድሚያ እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ስለ አገልግሎት ነው ጥያቄው። የምእመናን ድርሻ የቱ ጋር ነው የድረስ ነው የሚል ነው ጥያቄው። እውነት ነው። በባህላችንም ያው ብዙ ጊዜ አገልጋይ የሚባለው ቤተ መቅደስ ገብቶ የሚቀድስ ካህን ወይ በሰንበት ትምህርት ቤት ዩኒፎርም ለብሶ የሚዘምር ዘማሪ በአውደ ምሕረት ቆሞ የሚያስተምር ብቻ አድርጎ የማሰብ አሉታዊ የሆነ ምልከታና ባህል በእኛ ሕይወት ውስጥ ይንጸባረቃል። ቤተ ክርስቲያን አገልግሎት የሚለውን ነገር ለመረዳት መጀመሪያ የቤተ ክርስቲያንን ምንነት ማወቅ አስፈላጊ ነው የሚሆነው። እዛ ቤተ ክርስቲያን ውስጥ ደግሞ እኛ ያለን ቦታ የቱጋ ነው የሚለውን መፈለግ ነው። ቤተ ክርስቲያን የሚለው በብዙ ጊዜ በብዙ መምህራን እንደተማርነው እንደምናውቀው ቤተ ክርስቲያን የክርስቶስ አካል ናት። እኛ ደግሞ በክርስቶስ አካል ውስጥ ያለን ብልቶች ነን፣ ሁላችንም ማለት ነው። ቤተ ክርስቲያን የምንላት
ብዙ ጊዜ ህንፃ ቤተ መቅደሱን ብቻ ከማየት የመነጨ ችግርም ይመስለኛል። ቤተ ክርስቲያን የምንላት የክርስቶስ አካል ናት። እኛ ደግሞ እዛ አካል ውስጥ ያለን ብልቶች ነን። አንድ ሰው እንደሚታወቀው አንድ ሙሉ ሰው የሚባለው በሰውነቱ ውስጥ ባሉ የተለያዩ የብልቶች መገጣጠም ሙሉ ሰው ይሰኛል። በአንድ ሰው ውስጥ ያሉ ብልቶች ደግሞ አንዱ ብልት ለአንዱ ጥገኛ ነው። አንደኛው ብልት ከአንደኛው የሚወስደው አለ፣ የሚጋራው አለ። አንደኛውም ልክ እንደዚያው ሙሉ ሰው የሚሰኘው ነው። ቤተ ክርስቲያንም ሙሉ የምትሰኘው ልክ እንዲህ ባለ መንገድ ነው። አገልግሎት ማለት መጀመሪያ በራሱ ከእግዚአብሔር ጋር መስራት ማለት ነው፣ ሌላ አይደለም። ከእግዚአብሔር ጋር መስራት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈላቸው መልእክቱ ምንድን ነው የሚለው? እኛ ከእግዚአብሔር ጋር የምንሰራ ነንና ይላል። ስለዚህ አንድ ሰው ለቤተ ክርስቲያን ዝም ብሎ መጥቶ ሰምቶ አዳምጦ ዘምሮ ምናምን መሄድ ብቻ ሳይሆን የክርስቶስ አካል እንደመሆኑ መጠን ክርስቶስ ለቤተ ክርስቲያን ባደረገለት መጠን ባደረገላት ልክ እሱ ደግሞ ተገቢውን ምላሽ የሚሰጥ ይሆናል። ከዚህ አንጻር አገልግሎት ጠቅለል አድርገን ትርጉሙን ስንመለከተው ለእግዚአብሔር ጥሪ ሕያው ምላሽ መስጠት ማለት ነው። ጥሪው የእግዚአብሔር ነው። ሕያዋን የሆኑ ሁሉ ጆሮ ያላቸው የሚሰሙ፣ ዓይን ያላቸው የሚመለከቱ ሁሉም ለእግዚአብሔር ሕያው ምላሽ ይሰጣሉ እና ስለዚህ እያንዳንዱ ሰው ለእግዚአብሔር አገልጋይ ነው። ከጥምቀቱ ጊዜ ጀምሮ በ40 እና በ80 ቀን ካገኘው ጥምቀት ጊዜ ጀምሮ የእግዚአብሔር አገልጋይ ነው። አገልግሎቱ በጣም ብዙ ነው። በቤተክርስቲያን ያለው አገልግሎት እንደው ጥቂቱን ከማንሳታችን በፊት አሁንም ቅዱስ ጳውሎስ ምን ይላል? እዚህ ሮሜ ሰዎች መልእክት ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል። እና አንድ ክርስቲያን ለእግዚአብሔር ራሱ የሚቀርብ ሕያው መስዋዕት ነው። እና አገልግሎት አንዱ መስክ ደግሞ መስዋዕት ማቅረብ ነው። ካህናቱ በቤተ መቅደሱ እንደሚያቀርቡ ይታወቃል። እያንዳንዱም ክርስቲያን ለእግዚአብሔር ሕያው መስዋዕት ያቀርባል። አንድ ሊቅ እንደውም ምን ይላል? ምእመናን አንብሮተ እድ የሌላቸው ካህናት ናቸው ይላል። እዚህ አንደኛ ጴጥሮስ ምዕራፍ 2ን ሲተረጉም ማለት ነው። ምን ማለት ነው? የኤጲስቆጶሱ እጅ ያልተጫነባቸው ልክ በቤተ መቅደስ ምስጢራትን እንደሚያከናውኑ ካህናት በእጅ ያልተጫነባቸው ናቸው። ግን ደግሞ እነሱ ራሳቸው ካህናት ናቸው። ምክንያቱም አንዱ ክህነት ማለት አገልግሎት ማለት ነው። በራሱ ትርጉሙ ተክህነ አገለገለ ነው፣ ለማገልገል ተሰየመ ነው። እና ምእመናን ለእግዚአብሔር የሚያቀርቡት ጸሎት አገልግሎት ነው። ለእግዚአብሔር የሚያቀርቡት ምስጋና አገልግሎት ነው። ለቤተ መቅደሱ የሚያመጡት መባና ስጦታ አገልግሎት ነው። ስለዚህ በእያንዳንዱ የቤተ ክርስቲያን ሕይወት ውስጥ ሁሉ ምእመናን ሱታፌ አላቸው። በዛ ሱታፌ ታማኞች ሆነው መገኘት እንደሚጠበቅባቸው ቤተ ክርስቲያን ሁል ጊዜ ነው የምታስተምረው። በዚህ በገብርኄር እንደሰማነው ትምህርት ባለ 5 ባለ 2 እና ባለ 1 ተብሎ የተነገረው ምናልባት በዚህ በአውደ ምሕረት ጠዋት ያረፈርነው ከኔው ጋር ነው። በሌላ መንገድ ነው ትምህርቱን የተማርነው። ግን እነዚህም በኢትዮጵያውያን ሊቃውንት ባለ 5 የተባሉት ጳጳሳት ናቸው። ባለ 2 የተባሉ ካህናት ናቸው። ባለ 1 የተባሉ ምእመናን ናቸው። ሁሉም ግን የተቀበሉት መክሊት አላቸው እና በተቀበሉት ልክ ደግሞ ለእግዚአብሔር አትራፊዎች ሆነው መገኘት አለባቸው። ከዚህ አንጻር ሁሉም አገልግሎት አላቸው፣ ድርሻ አላቸው። በቤተ ክርስቲያን ተገኝቶ አንደኛ የምእመናን ትልቁ ድርሻ ለቤተ ክርስቲያን ሰላም መጸለይ ነው። ምእመናን በቤተ ክርስቲያን ሕይወት ውስጥ ሰላም እንዲበዛላት ቤተ ክርስቲያን በማኅበረ ካህናቱ መካከል ሰላም እንዲሆን ቤተ ክርስቲያን ሰላማዊ አውድ እንዲኖራት ለሰላም ተግተው እንዲጸልዩ ከእግዚአብሔር የተቀበሉት ድርሻ ነው። ለካህኑ ይጸልያሉ። አሁን በዚህ በኦሪቱ ስርዓት ሊቀ ካህኑ ወደ ቤተ መቅደስ ሲገባ ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ጊዜ ነው። በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ሲገባ በረጅም ገመድ አስረውት ነው የሚገባው እና በረጅም ገመድ አስረውት የሚገባው ለምንድን ነው? አንደኛ ምእመናኑ ወደ ቅድስተ ቅዱሳን መግባት አይችሉም። እንዲገባ የተፈቀደለት ሊቀ ካህናቱ ብቻ ነው። ሊቀ ካህናቱ በረጅም ገመድ ታስሮ የመግባቱ አንዱ ምስጢር ግን ምንድን ነው? ድንገት እግዚአብሔር ቢቀስፈው የማይገባውን በደል ሰርቶ በቅድስተ ቅዱሳን ሲገባ እግዚአብሔር ቢቀስፈው በገመድ ጎትተው አስከሬኑን ለመቅበር ነው። ካህናቸው ነው፣ አገልጋያቸው ነው። ከእግዚአብሔር ጋር ሊጣላ ይችላል፣ እግዚአብሔር ሊቀስፈው ይችላል። ግን እነሱ ደግሞ አውጥተው መቅበር እንዲችሉ ነው፣ መግባት ስለማይችሉ ወደ ውስጥ ማለት ነው።
ስለዚህ ልክ እንዲህ ባለ መንገድ ለካህናት ለማህበረ ካህናቱ ሰላም እንዲመጣ ለቤተክርስቲያን ሰላም እንዲመጣ ቤተክርስቲያን የሰላም አውድና መዓዛ እንዲታይበት ይጸልያሉ። ሌላው ራሱ የእግዚአብሔርን ቃል መጥቶ መስማት ማገልገል ነው። ምክንያቱም ተናጋሪ ያለ ሰሚ አይናገርም። እግዚአብሔር ፍጥረትን ሲፈጥር መጀመሪያ በባህልው የፈጠራቸው ፍጥረታት አሉ። መላእክትን እኮ እግዚአብሔር በዝምታ ነው የፈጠራቸው። በዝምታ የፈጠረው እግዚአብሔር ሰሚ ስለሌለ ነው። በኋላ ግን ለይኩን እያለ በቃሉ ሲፈጥር እየተናገረ ሲፈጥር ያየ ነው ሰሚ ካመጣ በኋላ ነው እግዚአብሔር። እና እግዚአብሔር ሰሚ መላእክት ሰሚያን ናቸው። እና ሰሚያን የሆኑትን መላእክት አምጥቶ ፍጥረቱን በቃል ሲፈጥር እናየዋል። ልክ እንደዚህ የቤተ ክርስቲያን የእግዚአብሔር ሕያው ድምፅ መሰማት እንዲችል ሰሚያን ያስፈልጋሉ። በቅዳሴም ይበል ካህን የሚል አለ፣ ይበል ሕዝብ የሚል አለ አይደል? ይበል ዲያቆን አለ። ሰሚያን ግድ ነው ምላሽ የሚሰጡ። ስለዚህ ለቤተ ክርስቲያን አገልግሎት ምላሽ መስጠት እንዲህ ተቀምጦ መስማት ወንጌል መስማት ማገልገል ነው። ከዛ ከፍ ባለ ሁኔታ ደግሞ ቤተ ክርስቲያን እመቤታችን ቅድስት ድንግል ማርያምን መመልከት ነው። ድንግል ማርያም እንደምታውቁት በአንብሮተ እድ ክህነት አልተሾመችም። እመቤታችን ካህናት የሚያገለግሉትን የክህነት አገልግሎት ስታገለግል በቅዱሳት መጻሕፍትም አናነብም። ግን እመቤታችን ቅድስት ድንግል ማርያም ለምእመናን ትልቅ ምሳሌ ናት። ከፊት የምትታይ ትልቅ ምሳሌ። አንደኛ ስዕሏ የተቀመጠበትን ቦታ ዝም ብላችሁ አስተውላችሁ ታውቃላችሁ? የድንግል ማርያም ስዕሏ የተቀመጠው መንበሩ ላይ ነው አይደለም? ይሄ የሚገርም ነው። ይሄ እኮ በቃ ለሴቶች እኮ ትልቅ ምልክትና ራዕይ ሆና የምትታይ ናት ማለት ነው እመቤታችን። በቤተ ክርስቲያናችን በጣም ብዙ ወንዶችና ሴቶች ቅዱሳን አሉ፣ ገድል የተጻፈላቸው በስንክሳር የሚታወቁ ግን በአንብሮተ እድ የሆነ ክህነት የሌላቸው በአንቀጸ ምእመናን ያሉ ነገር ግን ለክብር በቅተው በስማቸው ቤተ መቅደስ የታነጸላቸው ብዙ ቅዱሳን በስማቸው ገድል የተጻፈላቸው ታቦት ጽላት የተቀረጸላቸው ብዙ ቅዱሳት እናቶችና ቅዱሳን አባቶች አሉ። ስለዚህ ከዚህ አንጻር አሁንም ዛሬ በዚህ በ21ኛው ክፍለ ዘመን ያለን ምእመናን የእነዚያን አባቶቻችንን ፈለግ ተከትሎ የማገልገል ድርሻ አለን። እግዚአብሔር ለኛ የሰጠን ድርሻ አለ። በቤተ መቅደስ ገብተን ባንቀድስ፣ በቤተ መቅደስ ገብተን ባናገለግል፣ ዲያቆን ባንሆን፣ ቄስ ባንሆን የቄሱንና የካህኑን ያክል በረከትና ጸጋ ሊያሰጥ የሚችል አገልግሎት አለን። አንደኛው ቤተክርስቲያን ያመቻቸችው በሰበካ ጉባኤ አባልነት ገብቶ ቤተክርስቲያንን ማስተዳደር ነው። ምእመናን አሉ በአንቀጸ ምእመናን የሚገኙ አሁን እኛ አልለመድንም። እንደውም የሰበካ ጉባኤ ምርጫ ላይ ብዙ ጊዜ የቄሶቹ ነው እያልን ነው አንገኝም። ሱታፌ ግን ማድረግ አለብን። በሰበካ ጉባኤ ገብተን ተመርጠን አገልግልን መክሊታችን ማትረፍ አለበት። መሪዎች መሆን አለብን። የምእመናንንም መብት ማስጠበቅ ጀምር የምንችለው ስንመረጥና ስንገባ ነው። ሌላው ደግሞ በልማት ኮሚቴነት ተመርጠን የቤተክርስቲያን ልማት በክርስቶስ ቤት ልማት እንዲኖር ያንን ማገልገል ድርሻ አለብን እና ከብዙ በጥቂቱ ይሄን ነው። ግን በቤተ ክርስቲያን ውስጥ ለምእመናን በጣም ሰፊ የሆነ የአገልግሎት መስክና በር አለ። ማገልገል የኛም እንደሆነ እኛም ለእርሱ አገልጋዮች እንደሆን ተረድተን እግዚአብሔር ለሚያቀርብልን ጥሪ አሜን ማለት ይጠበቃል ብዬ አስባለሁ። እግዚአብሔር ይስጥልን። መልካም ቃለ ሕይወት ያሰማልን። ለመጋቤ ሃይማኖት መምህር ተስፋዬ ሞሲሳ ጥያቄዎቹ አብዛኞቹ የተጠየቁት ጥያቄዎች መጀመሪያ የሚያነሳ ነው እዚሁ ያለንበት ወቅት አብይ ጾም ነው እንዳልኳችሁና አብዛኞቹ ጥያቄዎች ከአብይ ጾም ጋር የተያያዙ ለኛ በአብይ ጾም ልናደርጋቸው የሚገቡ ነገሮች ናቸው። የተጠየቁትም እንዲሁ ከምእመናን ነውና ከዚህ ጋር አያይዘን እንደመሆንም ወደ ጥያቄው ነው የምናልፈው። አብረው የሚነሱ አሉ። አሁን ገብርኤል ላይ ያለው ስለ አገልግሎት አነሳን። ከዚህ በመቀጠል ነው ምናልባት ለመምህር መጋቤ ሃይማኖት ለምትኩ የምንጠይቃቸው ጥያቄ የሚሆነው ምንድነው? ከተጠየቁት ጥያቄዎች መምህር በአብይ ጾም የመጨረሻው ሳምንት በጣም እጅጉ ትልቁ ክፍል የሚይዘው እንደውም በጣም በቤተክርስቲያናችን መጨረሻው ወቅት ላይ ብዙ የምንደክምበት ዋጋችን የበለጠ ደግሞ የምናይበት ወቅት ነው በሕማማት ወቅትና በዚህ ጊዜ የተለመዱ ልማዳት አሉ። እነዛ ልማዶች ከቤተክርስቲያን አንጻር እንዴት ይታያሉ የሚለውን መምህር ሶ እንደምን አመሻችሁ። አሜን። እግዚአብሔር ይመስገን። ለመምህራችን ለመጋቤ ሃይማኖት መምህር ተስፋዬ ቃለ ሕይወት ያሰማልን። ሰፊ ነገር ነው የተነሳው። በተለይ አንድ መምህር ምን ይላል? ምእመናን ማገልገል የሚጀምሩት ለሌላው መኖር ሲጀምሩ ነው ይላል። አሁን ለራሳችን ራስን ማገልገል አገልግሎት ነው፣ እርግጥ ነው።
ግን ክርስቶስን የምንመስለው ደግሞ ለሌላው መኖር ስንጀምር ነው። አሁን ይህንን አዳራሽ ሰርተናል፣ እኛ እናልፋለን፣ ሌሎቹ ደግሞ ይማሩበታል ማለት ነው። ይህን ቤተክርስቲያን ሰርተናል፣ ቤተክርስቲያኑን እያስዋብን ነው። ሌሎች መከራ ይቀበሉ ነበር ይህን ሲሰሩ። የሚቀጥለው ትውልድ ደግሞ ደስ ብሎት መኪናውን እያቆመ ይጸልያል ማለት ነው። አባቶቻችን ለእኛ ኖረዋል፣ እኛም ደግሞ ለሌላው መኖር መቻል አለብን እና ሁልጊዜ በተቀዳ ማይ፣ በተለኮሰ ሻማ፣ በተሰራ መቅደስ፣ በተደረደረ ወንበር ቁጭ ብሎ ከመማር ወደ ማገልገሉ መሄድ፣ ወንበሩን ወደ ማምጣት፣ መርሃ ግብር ወደ መምራት፣ አዳራሹን ወደ መጥረግ፣ ሁኔታውን ወደ ማመቻቸት መምጣት መቻል አለብን። አንዳንድ ሰዎች ዝም ብለው አስቀድሰው ብቻ ይሄዳሉ። ጥሩ ነው፣ ግን ደግሞ ቅዳሴው እንዲቀደስ የኛ አስተዋጽኦ ምንድን ነው የሚለውንም በሰበካ ጉባኤው እየገባን ቤተክርስቲያንን እያገለገልን መቀጠል አለብን ማለት ነው። እግዚአብሔር ይህንን አገልግሎት አገልግለን ገብርኄር ለመባል ያብቃን ሁላችንን። ሕማማት ላይ ያው የቃሉ መነሻ ሕማማት የሚለው የግዕዝ ቃል ነው። መነሻው ሀመ ከሚለው ግዕዝ ቃል የተነሳ ነው። ታመመ፣ መታመም፣ መከራ መቀበል። በአጠቃላይ ከክርስቶስ ጋር ስናገናኘው ስለኛ ብሎ የተቀበላቸውን መከራዎች በሙሉ የሚያጠቃልል ነው። ጠቅላላ አድርጎ ግን ሕማማተ መስቀል ይባላል። በተለይ ከመስቀሉ ጋር በተገናኘ ክርስቶስ የተቀበላቸውን መከራ የምናስብበት ነው። በቀጥታ ቃል በቃል መጽሐፍ ቅዱስ ላይ የተቀመጠውን ስንመለከት በተለይ በትንቢተ ኢሳይያስ ምዕራፍ 53 ላይ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል። ግዕዙ ነሳ ደዌነ ወጾረ ሕማመነ፣ ሕማማችንን መከራችንን ተሸከመ፣ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ያጠቃልለዋል። እና ብዙ ጊዜ በሕማማቱ ውስጥ በልምድ የሚደረጉ ነገሮች የሚታዩት ለምንድን ነው ስንል ትልቁ ጉዳይ የእውቀት ማነስ ነው። ምንድን ነው እያደረገች ያለችው ቤተ ክርስቲያን? እኛ ምን ማድረግ ነው ያለብን? አሁን አንዳንድ ሰው በሕማማቱ ልክ እንደ አንድ ሰው እንደሞተበት ወይም በአካለ ሥጋ እንደተለየውና ሐዘን ላይ እንደተቀመጠን አድርጎ የሚያስብ ሰው አለ። ቤተ ክርስቲያን በዚህ ልክ ይሄ የቀቢጸ ተስፋ ሐዘን እና ሌሎቹ ደግሞ ምን ይላሉ? ታዲያ አምላካቸው ከሆነ ለምን እንደዚህ ሆነ? ለምን እንደዚህ ተደረገ? እያሉ ልክ እኛም ያን እዛ ሐዘን ውስጥ ያለን አድርገን ራሳችን የምናስቀምጥ ሰዎች አለን። ግን ከዛ በጣም የተለየ ነው። ሕማማቱን ይሄ 3 ማዕዘን ወይም ትሪያንግል የሚባለውን ነገር አምጥታችሁ ብትስሉትና ማስታወሻችሁ ላይ 3 ማዕዘን ብትስሉ 3ቱም ማዕዘኖች ላይ የሚቀመጡ ነገሮች አሉ። ይሄ 3ቱ ማዕዘን ሕማማት ነው ብንል ወይም ሰሞነ ሕማማት ይሄ የሕማማቱ ሳምንት ናቸው ብንል እነዚህ ከሰኞ እስከ አርብ ያሉት ናቸው። በትክክል 5ቱ ቀናት ናቸው ሰሞነ ሕማማት የሚባሉት። ከሆሳዕና ማግስት ጀምሮ አክቹዋሊ ሌሊት ይጀምራል፣ ግን እኛ የምናውቀው ከሰኞ ጀምሮ እስከ አርብ ያለው በምዕመናን ልማድ ማለት ነው። እሱን ብቻ ብንይዘው እና በ3ቱ ማዕዘን ወይም በትሪያንግሉ ብንመስለው ሕማማትን መሀሉ ላይ ሕማማት ወይም ሰሞነ ሕማማት ብለን ብንጽፍና የመጀመሪያው አናቱ ላይ የመጀመሪያው አንግል ላይ ማለት ነው 5500 ዘመንን ብናስቀምጥ፣ ሁለተኛው አንግል ላይ ደግሞ የእኛን ኃጢአት ብናስቀምጥ፣ ሶስተኛው አንግል ላይ ደግሞ የክርስቶስን መከራ ብናስቀምጥ፣ በእነዚህ ሰሞነ ሕማማት ውስጥ ወይም ሳምንቶች ውስጥ የምናስበው እነዚህን 3 ነገሮች ነው ማለት ነው። ቤተክርስቲያን የምትነግረን ስለ እነዚህ ነው። አንደኛ የ5500 ዘመንን ምንነት ትነግረናለች። ያኔ መስቀል አልነበረም፣ ፍጹም ድህነት አልነበረም፣ ቅዱስ ሥጋው ክቡር ደሙ አይፈተትም ነበር፣ ቅዳሴ የለም። የብሉይ ኪዳን ክህነት እንደ አዲስ ኪዳኑ ክህነት አይደለም፣ ፍጹም ድህነት አያሰጥም ነበር። መስቀል ማንሳለመው፣ የካህናት አለባበሱ ይቀየራል፣ የቤተ መቅደሱ አገልግሎት ወደ ውጭ ይወጣል አይደል? መቅደሱ ይዘጋል። ካህናቱ ባይኖራቸው እንኳን የዘወትር ልብሳቸውን ገልብጠው እንዲለብሱ ስርዓት ቤተክርስቲያን ያስገድዳቸዋል። እና ይሄ የአዲስ ኪዳን አገልግሎት በሙሉ ይሰወራል፣ ሰላምታችን በሙሉ ይቀየራል። አሁን ኦሪት ውስጥ እንዳለን አድርገው አንዳንድ ሰዎች በጣም ሲያበዙት ማተባቸውን ሁሉ ይበጥሳሉ። ቤት የሚበሉትን ምግብ እንኳን በስማም ብለው አይመገቡም። ለምን? በስማም አይባልም ብለው ማለት ነው። እሱ ለማስታወስ ነው ያንን ያለችው። በጋራ ስናደርግ በዛ በቤተ ክርስቲያን ውስጥ እነዛን ነገሮች እንፈጽማለን። በግላችን ግን እነዛን ነገሮች አናደርግም ማለት አይደለም። ክርስቲያኖች አይደለንም ማለት አይደለም።
በስማም አንልም ማለት አይደለም፣ ግን ጸሎቶቹ በሙሉ ይለያሉ። በዛ 5500 ዘመን ውስጥ ይደረግ የነበረውን ነገር በሙሉ ነው የምትነግረን። ግብረ ሕማማቱ ላይ የተነገሩ ትንቢቶች ይነበባሉ፣ የታዩ ምሳሌዎች ይነገራሉ። ትምህርቱ ቃል እግዚአብሔሩ በሙሉ እሱ ነው ማለት ነው። በአብዛኛው ያን የመከራ ጊዜ የምናስታውሰው ይሄ በሰጊድ በመውደቅ በመነሳት በማልቀስ እዛ ዘመን ውስጥ እንደነበሩት ሰዎች ራሳችንን ቆጥረን ከዛ ነው ያዳነን አምላካችን። ለ5500 ዘመን በእግረ አጋንንት ስንጠቀጠቅ ነበር። ድነት የሚባል የለም፣ ፍጹም ድነት አልነበረም ብላ ያንን ነው የምታሳየን። ቀጥሎ የሚመጣው ከ5500 ዘመን በኋላ የክርስቶስ ሕማሙን ነው። ይሄ መያዙ፣ መገረፉ፣ መራራ መቅመሱ፣ ለእኛ ሲል ወደዚህ ምድር መምጣቱ። በነገራችን ላይ የክርስቶስ ሕማም የሚጀምረው እንደ ሊቃውንቱ የእኛን ሥጋ በመልበስ ነው የሚጀምረው። የእኛ ሥጋ መልበስ ተገብቶት አይደለም። ከሰማይ ሰማያት መውረዱ ዝቅ ማለቱ ከዛ ነው የሚጀምረው። የግድ በጥፊ እስከሚመታ ድረስ አይጠብቅም ማለት ነው። ያ ለክብሩ የሚመጥነው አልነበረም። በዛ ምክንያትም ነው ብዙ ሰዎች የተለያየ ስም ያወጡለት። ስለዚህ የሆነውን መከራ በሙሉ የምናስብበት ነው ማለት ነው። ሶስተኛው የእኛን በደልና ኃጢአት የምናስብበት ነው። በደላችንን ኃጢአታችንን እያስታወስን የምናለቅስበት ማለት ነው። ብሏል አይደል? ክርስቶስ መስቀል ተሸክሞ እየሄደ እያለ እነዛ የኢየሩሳሌም ቆነጃጅት ያለቅሱለት ነበር። ምን ነው ለእኔ ባደረገው እያሉ ደረታቸውን እየደቁ ያነቡ ነበር። ስለዚህ ምንድን ነው ያላቸው? እናንተ የኢየሩሳሌም ሴቶች ለራሳቸው አልቅሱ እንጂ ስለ እኔ ምን አትሆኗል? አታልቅሱ። ሞተብን ተሰቀለብን እያለ አይደለም የምናለቅሱ። እኛ እንዲህ ነበርን፣ እሱ እንዲሆኑ አዳነን። አሁን ያለነው እዛ ውስጥ ነው። የኔ ነገር በጣም ያሳዝናል እያለን ኃጢአታችንን እያስታወስን የምናዝንበት ነው ማለት ነው። እነዚህን ነገሮች ካላወቅናቸው በጣም ከባድ ነው የሚሆነው። እስቲ ተመልከቱ፣ አሁን ለስግደት የሚመጣውን ሰው ምንም አያውቅም። አንዳንዱ ምንጣፍ ይዞ ይመጣል፣ አንዳንዱ ውሃ መጠጫ ሁሉ ይዞ ይመጣል። የቤቱን ዋይፋይ ነቅሎ ሁሉ ይመጣል ቤተክርስቲያን ውስጥ፣ ምንጣፉን ያነጥፋል፣ ከዛ በኋላ ያወራል። ልክ ቃጭል ሲሰማ ደግሞ ብድግ ይላል። ሁሉም ሲሰግዱ አብሮ ይሰግዳል። ስግደቱ ራሱ ጉራማይሌ ነው። ዝም ብሎ ጠደፍ ነው የምንለው። እንበላለጣለን። እሱ 10 ሰገደ፣ እኔ 5። የለንም እኮ ዕለተ ዓርብ ላይ ነች ቤተክርስቲያን፣ እኛ ግን ሌላ ቦታ ነው ያለነው ማለት። ምን እንደምትሰራ ቤተክርስቲያን አናቃትም። ቁጭ ብሎ ማወቅ ያስፈልጋል። ማወቅ መውደድና ማገልገል የሚሉት አሉ ሊቃውንት። መጀመሪያ ማወቅ፣ ስናውቀው እንወደዋለን፣ ስንወደው እናገለግለዋለን፣ ራሳችን አሳልፈን እንሰጣለን። እና ቤተክርስቲያንን አላወቅናትም። ቤተክርስቲያን በጣም በሚገርም መልኩ አንዳንዱ መታሰቢያ ይመስለዋል። አሁን ሕማሙን እያሰብን ነው ምናምን፣ አምልኮ ነው፣ ስርዓት አምልኮ እየፈጸምን ነው። በእያንዳንዷ ቅጽበት ምንም መታሰቢያ የሚባል ነገር የለም። በትክክል ትኩስ የዕለት ዓርብ ጉዞ፣ ትኩስ የክርስቶስ ሥጋና ደም፣ ትኩስ መከራውን ነው የምናስበው። ሁሌ በቤተክርስቲያን ዮም ነው ይላሉ ሊቃውንቱ። በቃ ዛሬ አሁን ወስዳ ቀራንዮ ትወስደናለች። ጸሎተ ሐሙስ ላይ ደግሞ አልዓዛር ቤት ትወስደናለች። አንድ ጊዜ መቃብሩ ጋር ትወስደናለች። እያስነካችን ልክ እንደ ደግ መምህር፣ አንድ መምህር ለአቅመ ፊደል የደረሰውን ሕፃን ሲያስተምረው ሀ ከሆነች ፊደሏ ሀ የተባለችውን ፊደል በዓይኑ ያሳየዋል፣ በእጁ እንዲነካው ያደርገዋል። ሲነካው እሱ መምህሩ በስንደዶ ሊሆን ይችላል፣ በጣቱ ሊሆን ይችላል፣ ያስነካዋል። ሃን በጆሮ ደግሞ ያሰማዋል። ለመጀመሪያ ጊዜ ሀ የምትለውን ፊደል የሚሰማው ከመምህሩ ነው። ከዛ ቀጥሎ ራሱ ሀ ይላል፣ ያስደግመዋል፣ ያሳየዋል፣ ያስብለዋል፣ ያሰማዋል፣ ያስዳስሰዋል። ቤተክርስቲያንም እንደዚህ ነች። የክርስቶስን መውደቅ አብራ እየወደቀች ነው የምታሳየን ማለት ነው። መራራ መጠጣቱንም አብራ፣ እንባውንም አብራ ነው የምታሳየን፣ ረሃቡንም አብራ ነው የምታሳየን። ተሳታፊዎች ነን ማለት ነው። ይሄንን ማወቅ ያስፈልጋል። ይሄን ካላወቅን ግን ቅድም እንደተባለው በልምድ ብቻ ነው የምናደርገው። በልምድ ደግሞ ከሆነ ጠብ አይልም። በቃ በአመቱ አንዳንድ ሰዎች ምን እንደሚመስላችሁ ታውቃላችሁ? አመቱን ሙሉ የተሰራው ኃጢአት ዓርብ ዕለት የሚሰረኝ ይመስለዋል። ዓርብ ዕለት ከሰገደ በቃ አለቀ። እንደው እግዚአብሔርን ፈርቶ ነው እንጂ ወዲያውኑ እሑድ ደግሞ ተሰልፎ ስጋው ደግሞ የሚቀበልም ሰው ሊኖር ይችላል። በቃ ከሰገድክ ሙሉ ቀን በቃ ኃጢአት በሙሉ ተደምስሶልሃል ብሎ ነው የሚያስበው። እንደሱ አይደለም፣ እንደሱ አይደለም። እግዚአብሔር ቸር ነው፣ ሊያደርገው ይችላል። ግን እሱ ማለት አይደለም። በንስሐ ውስጥ መቆየት አለብን፣ ትክክል ነው። ያ ግን ቅድም እንዳልኳችሁ እነዚህ 3 የምናስብበት ነው። በእርጋታ እንሰግዳለን፣ ካወቅን ረጋ ብለን እንሰግዳለን። ወደ ውስጣችን እየሰማን እያዳመጥን እንሰግዳለን። በአቅም እንሰግዳለን፣ በፉክክር አይደለም። በአቅማችን በመጠናችን ልክ እንሰግዳለን። ከዛ አውቀን እንሰግዳለን። ለምሳሌ ሊቃውንቱ በምንሰግድበት ጊዜ 5ቱም የስሜት ሕዋሶቻችንን ተጠቅመን እንደምናመልከው በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ እንደሚለው ሁሉ እነዚህን 5ቱን ነገሮች ያነሳሉ። አንድ ሰው ሲሰግድ
አንደኛ ጉልበቱ መሬት ይነካል፣ ሁለተኛ ግንባሩ መሬት ይነካል፣ ሶስተኛ በከንፈሩ መሬቱን ይስማል። ግንባሩ፣ ከንፈሩ፣ ጉልበቱ። ከዛ ደግሞ ሶስተኛ ይሄ እጁ እነዚህ አራቱ ጣቶቹ ታጥፈው መሬቱን ይነካሉ። አውራ ጣቱ መሬቱን ይነካል ማለት ነው። ከዚህ 2 አለ፣ ጉልበታችን 3 አለ፣ ግንባራችን 4፣ ከንፈራችን 5። እነዚህ ተባብረው ስርዓተ አምልኮ መፈጸም አለበት ይላሉ። በጣም በጥንቃቄ ነው የሚያደርጉት። አካባቢው ምቹ ከሆነ እንኳን ከሌላ ቦታ አሸዋ አምጥተው በትነው እስከ መስገድ ደረጃ የሚደርሱ አሉ። እና ይህንን ካለማወቅ የተነሳ የተለያዩ ልማዳዊ ነገሮችን እንመለከታለን። አንደኛ ቤተክርስቲያን ይህንን የምትፈጽመው መታሰቢያ፣ ተራ መታሰቢያ ለመሆኑን ማወቅ፣ ስርዓተ አምልኮ መሆኑን ማወቅ፣ በነፍስም በስጋም በረከት የምናገኝበት እንደሆነ ማወቅና መረዳት፣ እንዴት እንደሚሰገድ፣ ለምን እንደሚሰገድ፣ መቼ እንደሚሰገድ፣ ምን እንደሚደረግ መረዳት መቻል አለብን። ስርዓተ አምልኮ መሆኑን መረዳትና ማወቅ ይገባል። ይህንን እያወቅን ወደ እውቀቱ እየተጠጋን በሄድን ቁጥር ከተለያዩ የልምድ ስራዎች እየወጣን እንሄዳለን ማለት ነው። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። ቃለ ሕይወት ያሰማልን፣ በደም በጸጋ ይጠብቅልን እግዚአብሔር አምላካችን። አሁንም ጥያቄዎቻችን ይቀጥላሉ። ሕማሙን ካሰብን መምህር፣ አሁን ደግሞ የምንሄደው መጋቤ ሃይማኖት ወደ ተስፋዬ ሞሳ ነውና ሕማሙን ካሰብን ያው ትንሣኤው ግድ ነው እንጠብቃለንና እሱን ደግሞ ትንሣኤውን ካሰብን በኋላ ዞሮ የክርስቶስ ዳግም ምጽአቱን እናስባለን ከዛ ጋር እና ከዚህ በዮሐንስ ራእይ ላይ አንድ የተጠቀሰ ጥቅስ አለ። ከክርስቶስ ጋር 1000 ዓመት እንነግሳለን የሚል አባባል አለ። ወይም ደግሞ ምጽአት በደብረ ጽዮን የሚለው ትርጉሙ ምንድን ነው? ትርጓሜው? እሺ፣ እግዚአብሔር ይስጥልን። እንታ ዘላለም ይስቃሉ እዛ ቁጭ ብለው ያው የምስጢር ሰው ስለሆኑ ነው። ጥሩ ጥያቄ ነው። ቤተክርስቲያን 2000 ዘመን በነገራችን ላይ በቤተክርስቲያን ውስጥ ይንሸራሸር የነበረ ጉዳይ ነው። አንዳንዱ ይሄ ክርስቶስ በዚህ ምድር ላይ መጥቶ ይሄ ሀሳብ 1000 ዓመት ይነግሳል የሚል አንዳንዱ ቤተክርስቲያን ውስጥ በስርዓት ጉዳዩ እንዲገባና ራሱ ቤተክርስቲያን እየተሰቃየችበት እንድትኖር ሆን ብሎ ያደረገው አለ። አንዳንዱ ደግሞ ይህንን ሀሳብ በበጎ መልኩ ደግሞ የሐዋርያትን ትምህርትና መንፈስ ካለመረዳት የተነሳ የተቀበለው አለ። እንዲህ ያሉ ነገሮች ይነሳሉ። አንድ ሁለት ነገሮች አስቀምጥና ያው መምህር ምትኩም ይጨምርበታል። ከዛ አስቀድሞ ግን እንደው ቅድም ነገር ሕማማቱ ሲነሳ አንድ ነገር ዝም ብሎ ይታየኝ ነበረ። መስቀል የሚባለው ነገር መስቀል በጣም ብዙዎቻችን አንዳንድ ትምህርቶች ላይ እንደው አነሳዋለሁ። መስቀል ብዙዎቻችን የምናውቀው ከመሳለም ጋር ከመስገድ ጋር ክርክሮቻችንም ለመስቀል ይሰገዳል አይሰገድም የሚሉ ሀሳቦች ብቻ ናቸው በውስጣችን የሚንሸራሸሩት።
መስቀል ግን በጣም ከዚህ በጣም ጠለቅ ያለ ምስጢር የተሸከመ ነው መስቀል። በኦርቶዶክሳዊት ቤተክርስቲያን ትምህርት የራሱ የነገረ መለኮት ትምህርቱ ሚስቲካል ቴዎሎጂ ይባላል። ምስጢራዊ ነገረ መለኮት ማለት ከምንመለከተው የምናየው ቁሱን ግዘፉን ሳይሆን ከሱ ጀርባ ያለውን ጸጋ ሀብት ነው የምናየው። እኛ ለምሳሌ መቅደሳችንን ዝም ብሎ ሌላው ሰው ተመልክቶት ድንጋይ ነው ይላል። እኛ ደግሞ እንደሱ አናይም፣ እይታ ነው። እኛ ደግሞ የክርስቶስን ቀሚስ እናያለን፣ እንሻገራለን ማለት ነው። እና በአይነ ስጋ አንግባባም። ብዙ ጊዜ የሃይማኖታዊ ክርክሮች መቋጫ የማያገኙት የስጋዊ ትግል ስለሚሆኑ ነው መቋጫ የማያገኙት። መስቀሉንም ልክ እንደዛ ነው የምናየው። መስቀል በጣም ረቀቅ ያለ ምስጢር አለው። መስቀል ሰውነት የገዘፈበት ነው። ሰውነት የገዘፈበት ነው። ራሱ ሰው ትልቅ ማንነትን ያገኘበት ነው መስቀል። እታች ያለው የጌታችን እግሩ የሚያርፍበት ቦታ ሕማማትን ልክ እሱን እንድታስቡ ነው። እታች እግሩ የክርስቶስ እግሩ የተቸነከረበት ቦታ ምስጢረ ጥምቀት ነው። ሰው ሲጠመቅ ከክርስቶስ ችንካር ከእግሩ ችንካር ጋር ተባብሯል ማለት ነው። እና ቤተክርስቲያን ስታጠምቀን በ40 እና በ80 ቀን ወደ ክርስቶስ እግርን ያስጠጋችን ማለት ነው። የክርስቶስ ጉልበቱ ያረፈበት ቦታ ምስጢረ ሜሮን ነው። ሰው ሜሮን ሲቀባ ልክ ተጠምቆ በሜሮን ሲከብር ወደ ክርስቶስ ጉልበት ተጠግቷል ማለት ነው። ከዚያ ደግሞ ደረቱ አለ ለንጊኖስ የወጋው ነው እሱ ደግሞ ምስጢረ ቁርባን ነው። ሰው ስጋው ደግሞ ሲቀበል ወደ ክርስቶስ ደረት ተጠግቷል ማለት ነው። በቀኝ ያለው ችንካር ደግሞ ምስጢረ ንስሐ ነው። እሱ በቀኝ የተሰቀለው ወንበዴ ታስታውሳላችሁ አይደለም? አዎ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኝ ያለው በቀኝ በኩል ሆኖ ነው። እና አንድ ሰው ከቤተክርስቲያን ሲጠፋ በኃጢአት ዓለም ሲኖር በንስሐ በዚህ በቀኝ እጁ በኩል ነው ወደ ቤተሰብነት የሚመለሰው ማለት ነው። በዚያ ደግሞ በግራ ያለው ችንካር አለ። እሱ ደግሞ ቀንዲል ነው። ይሄ ቅባ ቅዱስ የምንለው ዲፕሬሽን፣ ጭንቀት ሲገጥመን፣ ስጋ ደዌ ሲገጥመን ምን ሲለን ቤተክርስቲያን እኛን የምታከብርበት ነው እሱ። ከዚያ የመጨረሻው አክሊለ ሦክ ነው እሱ። ይሄ አክሊለ ሦክ የሸዋ አክሊሉ ዝም ብሎ እንደ አክሊል አይደለም ቁጭ ያደረጉለት ጌታ ላይ። እንደሱ ቢቀመጥ ችግር አይደለም እኮ ብዙ በመዶሻ እየመቱ ነው ያስቀመጡት ወደ ውስጥ ማለት ነው። እና ያ ህመም ነው ቤተክርስቲያን የምትጋራው፣ ያንን ህመም ነው። ይሄ አክሊለ ሦክ የማይነገር ብርቱ ፍቅር ነው። እኩት እግዚአብሔር በእንተ ጸጋው ዘይትነገር፣ ስለማይነገር ስጦታው እግዚአብሔር ይመስገን ያለው ቅዱስ ጳውሎስ ይሄንን ነው። እና ይሄ ሁለቱ የቤተክርስቲያን ሊቃውንት ትዳርና መንኩስና ነው ብለው አምጥተውታል። አንድ ኦርቶዶክሳዊ ሰው ጋብቻ ሲመሰረት አክሊለ ሦኩ ጋር ደርሷል ማለት ነው። ቤቱ ውስጥ የእግዚአብሔር መንግስት መስርቷል ማለት ነው። ቤተክርስቲያን ብቻ ሳይሆን ራሱ ቤታ የአንድ ኦርቶዶክሳዊ ባለትዳር ቤት የመስቀል ቤት ነው ማለት ነው። እና በህይወቱ የቆመው መስቀል ላይ ነው ማለት ነው። ስለዚህ በትዳሩ ላይ የሚያመነዝር ሰው ቅዱስ ጳውሎስ እንደነገረን በአቋራጭ የመጣ ነው ማለት ነው። እዚያ ጋር የደረሰ ነው። ከእግሩ ጀምሮ ወደ ላይ አልወጣም ማለት ነው። ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን እንዲሁ ይውደዳት የሚለው እሱን ነው። እዚያ ጋር የደረሰ ነው። መነኩሴውም ልክ እንደዚሁ ነው። ቆቡን ሲያደርግ ለቆቡ ካልታመነ በአቋራጭ ነው ማለት ነው እዚያ ጋር የመጣው። ክርስቶስ ቤተክርስቲያንን እንደወደዳት ቆቡን መውደድ አለበት ማለት ነው። የተጠራለት ጠርቶ ማለት እና ሰሙነ ሕማማት ሲመጣ ደግሞ የበለጠ ያንን መስቀል በህይወት መግለጥ ከብዙ ነገሮች ቅድም መምህር እንዳለን ተላቀን ከክርስቶስ መከራ ጋር መሳተፍ ይጠበቅብናል። እንደው ቢቻለን ያን ሳምንት እንኳ ቢያንስ ፌስቡክ ምናምን መጠቀም በቃ ማቆም አለብን። አንድ ሳምንት ከዚህ ከምናምን ከዩቲዩቡ ከምኑ ከዚህ ከቲክቶኩ ይህን አንድ ሳምንት በቃ የክርስቶስን ሕማም በህሊናዬ ሰቅዬ መሰንበት አለብኝ ማለት አለብን። እሱን እንድናደርግ ነው። ወደዚህኛው ጉዳይ ስንመጣ ይሄ ሺህ ዓመት አስተምሮ እንግዲህ ትምህርቱ የመነጨው ብዙ ሊቃውንት እንዳስቀመጡት ከአይሁድ ነው። አይሁድ ያው ከክርስቶስ ጋር አንዱ የተጣሉበት ጉዳይ ለመስቀል ያበቁበት ጉዳይ እነሱ የጠበቁት የዳዊትን ዙፋን ተቀብሎ በዚህ ምድር ላይ ጥሩ እያበላ እያጠጣ እስራኤልን በዚህ ምድር ላይ በስጋ አክብሮ አስከብሮ ይኖራል የሚል መላምታዊ ትምህርት ስለነበራቸው ክርስቶስን ትንቢታቱን የነቢያቱን በዚህ መንገድ ስለተረጎሙ ክርስቶስ በዚህ ምድር ላይ ይነግሳል ብለው ጠበቁ። በጠበቁት መንገድ ስላልመጣ አይሁድ ጌታን ለመስቀል አብቅተውታል። አንዱ ምክንያታቸው ይሄ ነው።
እና እነዚህ ትምህርቶች ብዙ ከዚህ ከአይሁድ ወገን ወደ ክርስትና የመጡት ሰዎች ይህን ትምህርት ይዘው ይህን ባህል ይዘው በመግባታቸው ቤተክርስቲያን ውስጥ በድብቅ እንዲህ ያለ ትምህርት ይሰጣል። በውስጥ ለውስጥ በጽሁፍም በምንም ይሰራጭ ስለነበር አንዳንድ ትልልቅ የቤተክርስቲያን አባቶች ሳይቀር በዚህ ትምህርት እንዲጠመዱ ሆነዋል። ዋናው ጉዳይ ግን ክርስቶስ ለምን በዚህ ምድር ላይ ይነግሳል ነው። ምን ያደርጋል ነው ክርስቶስ በዚህ ምድር ላይ ነግሶ? አንደኛ ራሱ አምላካችን በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ስናነብ ጌታችን በጥብርያዶስ አሳና እንጀራውን አበርክቶ ሲመግባቸው መጽሐፉ ምን ይላል? ሊያነግሱት ወደዱ ይላል። እና ሊያነግሱት ወደዱ፣ ክርስቶስን ነጥቀው ለማንገስ ሲፈልጉ እሱ ግን ካጠገባቸው ፈቀቅ አለ ነው የሚለው። ስለዚህ ክርስቶስ በዚህ ምድር ላይ የምድራዊውን ዙፋን ተቀብሎ ምድራዊውን ዙፋን ይዞ የመቀመጥ ዓላማ እንዳለው አላስተማረንም። እንዲህም አይነት ዓላማ የለውም ክርስቶስ። ራሱ አምላካችን የነገረን በማቴዎስ ወንጌል ምዕራፍ 24ም በማቴዎስ ወንጌል ምዕራፍ 25ም ሲነግረን ስለ ሁለተኛ ምጽአቱ ነው የነገረን። በደብረ ዘይትም ለደቀ መዛሙርቱ የነገራቸው እሱን ነው። ይሄ ሁለተኛ ምጽአቱ ደግሞ ዓለምን የሚያሳልፍበትና ሰዎች ወደ እግዚአብሔር መንግሥት የሚጠቀለሉበት ምጽአት ነው። ሁለት ምጽአቶች አሉ ቤተክርስቲያን የምታስተምራቸው። ያው በጣም ብዙ ስለ ምጽአት በጣም ብዙ ትምህርቶች አሉ፣ በፕሮቴስታንቱ ዓለም አሉ፣ በተለያየ ግን ኦርቶዶክሳዊት ቤተክርስቲያን ግን ስለ ሁለቱ ምጽአቶች ነው የምታስተምረው። አንደኛው ምጽአት ሰው ከወደቀበት ይነሳ ዘንድ አምላካችን ወደዚህ ምድር የመጣበት ነው። በስጋ ማርያም በተዋህዶ ተገልጦ እኛን ለማዳን በትህትና የተገለጠበት የመጀመሪያው ምጽአት እሱ ነው። አምላክ ሰው የሆነበት እኛን የተዋሃደበት ምጽአት ነው። ይሄ ዋናው ዓላማው ምንድን ነው? አምላካችን ሰው የሆነው ዋናው ዓላማ እኛን ለማዳን ብቻ አይደለም፣ መንግስቱን ለመስራት ነው። የእግዚአብሔር መንግስቱ የምእመናን ልብ ነው። የእግዚአብሔር መንግስቱ ቤተ ክርስቲያን ናት። ሌላ ችሎት የለውም፣ ሌላ ዙፋን የለውም። ሐዋርያው ቅዱስ ጳውሎስም ወደ ጸጋው ዙፋን በእምነት እንቅረብ የሚለን እሱን ነው። ቤተ ክርስቲያን ናት። በዚህ ምድር ላይ የሚያቆመው ችሎት የለም። በዚህ ምድር ላይ የሚዘረጋው መንግስት የለም። ስለዚህ ምእመናንን ምን አድርጓቸዋል? እግዚአብሔር ሰው ሲሆን አንደኛ ወደ ራሱ አቅርቧቸዋል። እግዚአብሔር ወደ ራሱ አቀረበን። ሁለተኛ ተፈጥሯችንን አደሰው፣ ለእርሱ የሚመች መቅደስ አደረገው፣ ከብሌት አደሰን፣ አዲስ ሰውነት ሰጠን። ሶስተኛ መንግስቱን መሰረተብን ማለት ነው። ስለዚህ የክርስቶስ መንግስቱ የክርስቲያኖች ሰውነት ነው፣ የክርስቲያኖች ልብ ነው። ለዚህ ነው ቅዱስ ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ያስተምር ነበረ። ጌታ ደግሞ ሲመጣ መንግስተ ሰማያት በመካከላችሁ ናት አለ። በመካከላችሁ ናት ማለት በክርስቲያኖች ህይወት ውስጥ ናት ማለት ነው የእግዚአብሔር መንግስት። ስለዚህ አምላካችን በዚህ ምድር ላይ 1000 ዓመት ሊነግስ የሚመጣበት ምንም ምክንያት የለውም። እሱ ነው። እግዚአብሔር እንደምታውቁት አባታችን አዳምን በገነት ሲፈጥረው በገነት 1000 ዓመት እንዲኖር ፈቃዱ ነበር። የእግዚአብሔር 1000 ዓመት እንዲኖር የእግዚአብሔር ፈቃዱ ነበር። አዳም ግን ከእግዚአብሔር በበላህ ቀን ትሞታለህ ብሎታል። አዳም ሲበላ ከእግዚአብሔር ተጣላ። በምድር ላይ አዳም 930 ዓመት ነው የኖረው። 930 ዓመት ከኖረ በኋላ አዳም ከእግዚአብሔር ተጣልቷል። ሞትን ገንዘብ አድርጓል። ወድቋል። የወደቀ ባህሪ ገንዘብ አድርጓል። ግን 930 ዓመት ኖረ። ከአዳም ጊዜ ጀምሮ የሰው ልጆች ዕድሜ 900 አካባቢ ነበር እስከ ኖህ ዘመን ድረስ። የኖህ ዘመን ደግሞ እግዚአብሔር በኖህ ዘመን ምድርን በውሃ ከቀጣ በኋላ በኃጢአት ምክንያት ኖህና ቤተሰቦቹ በመርከብ ተጠልለው ሲተርፉ እግዚአብሔር አዲስ ኪዳን ገባ። ምድርን ከእንግዲህ በውሃ አላጠፋትም፣ ቀስቴን በደመና ዘረጋለሁ አለ። ይህን አዲስ የማዳን ኪዳን ሲገባ እግዚአብሔር የሰው ዕድሜ የተሰበሰበና ወደ 600 አካባቢ መጣ። አዲስ ቃል ኪዳን ሲገባ የምህረት ኪዳን ሲገባ እግዚአብሔር ከዚያ በኋላ ደግሞ እስከ ዘመነ ነገሥት ድረስ የሰው ዕድሜ እዚያ አካባቢ ነበረ። በኋላ መሲሁ የሚገለጥበት ዘመን እየቀረበ ሲመጣ እግዚአብሔር በዳዊት ላይ አደረና ምን አለ? የሰው ዕድሜ 70 ነው አለ። ቢበዛ 80 ነው፣ ከዚያ ካለፈ ሐሳር ነው፣ መከራ ነው አለ። መሲሁ የሚገለጥበት ዘመን። ስለዚህ አምላካችን ተገለጠና አዳንን። አሁን እግዚአብሔር የሰው ዕድሜ በዚህ ምድር ላይ ስንት ነው አለ በዳዊት አድሮ? 70። ለምንድን ነው 70 ያለው እግዚአብሔር ብለን ብንጠይቅ እዚያ በገነት ለአዳም የነገረው ነበር 1000 ዓመት እንዲኖር። አዳም አልኖረም። በምድር ላይ 930 ኖረ። እሷ ስትደመር 70 1000 ይሞላል። ያንን እንድንሞላ ነው የተዋል። እንኳን እግዚአብሔር መጥቶ በዚህ ምድር ላይ መንግስቱን ሊዘረጋ ቀርቶ እኛ እንኳን በዚህ ልንኖር አይገባንም ነበር ነው። ሀገራችን በሰማይ ነው።
ጌታም የነገረን ወአመተ ለአልኩም ምድር ስህብ ኩሎ ሀቤ እኔ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ እስባለሁ ነው ያለን። እና የጠራን ወደ መንግስቱ ወደ ሰማዩ መንግስት ነው እንጂ አምላካችን በዚህ ምድር ላይ የሚዘረጋው አዲስ መንግስት ምድራዊ መንግስት የለም። እሱንም አንጠብቅም። በነገራችን አንዱ ይሄ አሁን ቴዎድሮስ ይመጣል ምናምን የሚሉ ትምህርቶች የዚህ ውርስ ናቸው፣ ተዋርሶ ናቸው። ይሄ ተረፋ አይሁድ የመሆን ነው፣ ምድራዊ ነገር የመጠበቅ። ክርስቲያን የሚጠብቀው መንግስተ ሰማያትን ነው። ክርስቲያን የሚጠብቀው የእግዚአብሔርን መንግስት ነው። ያ የበጉ ሰርግ ነው። ቤተክርስቲያን የምትሞሸርበት ነው። ቤተክርስቲያንን አሁን ክርስቶስ በዚህ ምድር ላይ አይጭቷታል በመስቀሉ። አንድ ጥሩ እጮኛ ደግ እጮኛ ለእጮኛው ላጫት ወደፊት ሚስቱ ለምትሆነው ስጦታ እንደሚሰጣት የእጮኝነት ማረጋገጫ እግዚአብሔርም ለቤተ ክርስቲያን ሰጥቷታል። ምን ሰጥቷታል? ስጋው ደሙ ሰጥቷታል። መስቀል ሰጥቷታል። ይሄ የእጮኝነቷ ምልክት ነው። ቃል እግዚአብሔር ሰጥቷታል። በዚህ ታምና የምትኖር ቤተ ክርስቲያን የሰርጉ አዳራሽ ይከፈትላታል። የሰርጉ አዳራሽ የት ነው? መንግስተ ሰማያት ነው። ያ ረቂቁን ማዕድ የምንመገብበት ነው። ስለዚህ ምን ጠብቀው ቤተ ክርስቲያን ቅዱስ ጳውሎስም ያስተማረን ሁለተኛ ምጽአቱን ነው። አንድ ቦታ ሐዋርያውም አልነገረንም፣ ሌላ ምጽአት አለ ብሎ አልነገረንም። በዚህ ምድር ላይ ሌላ ክርስቶስም አላስተማረንም። ታዲያ ብዙዎች ግን ይሄንን ከየት አመጡ የሚለው ራእይ ዮሐንስ ምዕራፍ 20 ነው ብዙ ጊዜ የሚጠቅሱት። ይሄ ራእይ ዮሐንስ ምዕራፍ 20 አብዛኛው የራእይ መጽሐፍ እንደውም በጣም ጥንቃቄ የሚሻም መጽሐፍ ነው። ብዙ ምስጢራዊ የሆኑ ሐሳቦች የተሸከመ መጽሐፍ ነው። በትርጓሜ የምንረዳው መጽሐፍ ነው። እንደውም አንዳንድ ሊቃውንት ገና ወደፊት ዘመን የሚተረጉመው ሐሳብ አለው ይላሉ። በቃል አንድም ተብሎ ሳይሆን በቃል በተግባር የሚተረጎም ሐሳብ አለው። ስለዚህ ራእይ ዮሐንስ የሚነግረን ስለምንድን ነው? ምስጢራዊ ነው። ምስጢራዊ ሐሳብ ነው። ስለዚህ ቤተክርስቲያን ይሄ 1000 ዓመት ብላ የተረጎመችው ምኑን ነው? ዘመነ ስጋዌን ነው። አምላክ ሰው ከሆነበት ጊዜ ጀምሮ እስከ ዕለተ ምጽአት ያለው ጊዜ። ይሄ ጊዜ ሺህ ዓመት ነው። ሺህ ዓመት ቁጥር አይደለም። በነገራችን መጽሐፍ ቅዱስ ስለ ቁጥር አይጠነቀቅም፣ ስለ ቁጥር አይጠይቅም፣ ስለ ቁጥርም አያስተምርም። ቁጥሮች በአጠቃላይ ምስጢራዊ ትርጉም አላቸው። እያንዳንዳቸው ከቁጥሮቹ ጀርባ ምስጢር አለ። ስለዚህ ከኦርቶዶክሳውያን ከዛ ምስጢር ጋር ነው የሚገናኙት። ይሄ ሺህ ዓመት ለምሳሌ ንጉሶ ሺህ ዓመት ንገስ የሚል ተጽፎ እናነባለን። ሺህ ዓመት የሚለው ቃል ረጅም ዘመን ወይም ዘላለምን የሚያሳይ በተለይ ከእግዚአብሔር ጸጋ ጋር የተገናኙ ጉዳዮችን የሚያሳይ እግዚአብሔር ለምሳሌ በጣም ላከበሩት ሰንበቴን ለሚጠብቁ እንዲህ ለሚያደርጉ ቃል ኪዳኔን እሰጣለሁ ይልና እስከ 1000 ትውልድ እምራለሁ ይላል። አሁን ይሄ 1000 ትውልድ ማለት የሰውየውን የዘር ሐረግ እየቆጠረው ሳይሆን እግዚአብሔር የማያልቀውን ጸጋ መስጠቱን ለማሳየት ነው። ስለዚህ 1000 ዘመን የሚባለውም ይሄ ነው። አምላካችን በምእመናን ልብ ውስጥ ነግሶ የሚኖርበትን ምእመናን ከአውሬው ጋር ከአውሬው ትምህርትና ከአውሬው ሐሰት ጋር እየታገሉ ከደቀ መዛሙርቱ ጋር እየታገሉ እምነታቸውን ጠብቀው ክርስቶስን በልባቸው አንግሰው የሚኖሩበት ዘመን ነው። ምሳሐ ደብረ ጽዮን የምትባል ቤተ ክርስቲያን ናት። ምሳሐ ደብረ ጽዮን የተባለ ቅዱስ ሥጋውና ክቡር ደሙ ነው። ምእመናን ይሄንን እየተቀበሉ ክርስቶስን በልባቸው እያነገሱ የሚኖሩበት ዘመን እንጂ ቤተ ክርስቲያን የምትጠብቀው ሁለተኛው ምጽአት ነው። እሱ የሰማይ እንደ ትኩሳት ቀልጦ የሚፈታበት ምድር የምታልፍበት እኛም ራሳችን ከሆነው ከክርስቶስ ጋር ለዘላለም የምንኖርበትን የእግዚአብሔርን መንግስት ነው የምንጠብቀው። ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።
ቃለ ሕይወት ያሰማልን። ያው እንቀጥላለን፣ እዛው ነው የምንሄደው። የመጨረሻ ጥያቄ ነው የሚሆነውና መምህሮቻችን የመጨረሻው ጥያቄ የሚሆነው ምንድን ነው? ከዚህ ጋር ተያይዞ ያው ነገሩ ወይም ርዕሱ ሁል ጊዜ የሚደጋገም ቢሆንም በነገረ ድነት ዙሪያ የሚነሱ ጥያቄዎች አሉና ድነታችን አሳሳቢ ነው፣ እውነት ነው። ድነታችን ምን ይመስላል፣ በምንድን ነው፣ በማን ሄዳል ነው የሚለው እሱ የታወቀ ሆኖ ግን በዚህ ጋራ ከዚህ ጋራ አብሮ የሚያይዝ የሚነሳ ጥያቄ አለና እመቤታችን በነገረ ድነት ያላት ድርሻ ምንድን ነው የሚለው ነው። ርዕሱ የሚደጋገም ቢሆንም ምናልባት ከስሜታዊነትም አንጻርም ለጊዜው እናስበዋለን። ወጣ ስንል እየረሳ ነው ይሆንና ጥያቄዎች ሲነሱ ኮንፊውዝድ እንሆናለን፣ ወይም ደግሞ ውጭ ስንወጣ ጥያቄ የሚፈጥሩብን አዲስ ያልሆነው ነገር የሰማነው ነገር ውጭ ስንወጣ አዲስ የሚሆንብን ጊዜ አለና ምናልባት ይሄ ከመንፈሳዊ ጉድለት የሚሆን በጾም ካለመበርታት ሊሆን ይችላል የሚል ጥያቄ ቢሆን ግን ርዕሱ አዲስ ባይሆንም ርዕሱ ቢመስለን ግን ውስጡ ሚስጥሩ ብዙ ነውና እመቤታችን በነገረ ድነት ያላት ድርሻ ምን ይመስላል የሚለውን ልታችሁ። እኔ መምህር ተስፋዬን ልቅደመው፣ ምክንያቱም በዚህ ዙሪያ ሰፊ ጥናትም ትምህርትም ስላለው ለሱ ሰዓቱ ማስተረፍ ስለምፈልግ ነው። ጥያቄው ከየት አቅጣጫ እንደሚመጣ ግን ዝም ብዬ ስገምት እንደ ጠንቋይ ማለት ነው ስገምት መዳን በኢየሱስ ብቻ ነው እንጂ ማንም ሰው በድነቱ ውስጥ ሱታፌ የለውም። እኛ ደግሞ የለም በድነቱ ውስጥ ጣልቃ የገቡ አሉ ብለን እንደምናስተምር የሚያስቡ ሰዎች አሉ። እኛ መዳን በኢየሱስ ብቻ ነው የሚለውን ቤተክርስቲያን ታስተምራለች። በነገረ ድነት ውስጥ ግን ሱታፌ ያለው እንኳን እመቤታችን ይሁዳም አለው። በጣም የሚገርመው ማለት ነው አሳልፎ ሰጥቶታል። አንዳንድ ጅል አሳልፎ ባይሰጠው ኖሮ እንዴት ይሰቀል ነበር ይላል። እንደሱ አይጠየቅም። ግን በነገረ ድነት ውስጥ አይሁድም ድርሻ አላቸው። በነገረ ድነት ውስጥ ቅድም ነገራችሁ መስቀሉም ድርሻ አለው። በነገረ ድነት ውስጥ እኔም ድርሻ አለኝ። እኔም የራሳችሁን ድነት ፈጽሙ ይላሉ እኮ። ድርሻ የለኝም ካልን በጣም ከባድ። ዲያብሎስ ብቻ ነው ድርሻ የሌለው። ምን የሚለው የሰው ልጅ እንደመጣ ነው ተላልፎ ሊሰጥ ዘንድ ይገባዋል ነው ያለው። ማንም ጣልቃ ሳይገባም እሱ ተላልፎ ይሰጥ ነው። ሳያገባው የገባው ሳይጠሩት አቤት ያለው ዲያብሎስ ብቻ ነው እንጂ ድርሻ እመቤታችን እንዴት ነው ድርሻ ማይኖራል? እሱ ማለት ልክ እንደ ክርስቶስ ማለት ነው የባህሪ የሆነ ነገር ሰጥታናለች ማለት አይደለም። ተጠቅሟል። በእመቤታችን በቅድስት ድንግል ማርያም አማካይነት ተጠቅሟል። ይሄ ምርጫ ማለት ነው። ምርጫ ማለት ነው። እመቤታችንን ተጠቅሞ አድኖናል። እሱ የእሱ ነው። ሊጠይቁት የሚገባው እሱ ነው እንጂ ያዳነን እሱ ብቻ ነው። አንዳንድ ቦታ ላይ ሲከላከል ታያላችሁ። የምትፈልጉት ማንን ነው አላቸው። የናዝሬቱ ኢየሱስ። እኔን ነኝ፣ እኔን ያዙኝ፣ እነዚህን ግን ተዋቸው። ማንም ሰው እንዲገረፍ አይፈልግም። ማንም ሰው እንዲታሰር አልፈለገም። ብቻውን ነው ተይዞ ተገርፎ የተሰቀለው። በጣም በሚገርመው መልኩ ማለት ነው። ግን ሱታፌው አዎ ከይሁዳ ታንሳለች እንደ እመቤታችን የእሷን ስጋ ነው የተዋሃደው። አመሻሽቷታል። እመቤታችን መንገድ ናት፣ ምክንያተ ድኂን ናት። ይሄን ነው የምንለው። ሁለቱን ነገሮች መለየት አለባችሁ ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ያው በኋላ ይጨምራል መምህር ምትኩም ሀሳቡ የማያልቅ ስለሆነ ማለት ነው። እንደው ግን ቅድም ጾም ላይ በጣም ኢንተረስቲንግ የሆነ ሀሳብ ስለሆነ ደግሞ በጣም ብዙ ወጣቶችም ስለመለከት አሁን ያው ፍትወት በጣም ከባድ ነገር ነው። ጌታም ተናግሯል። በቀላሉ የሚተዋረድ ብዙ አባቶችንም የፈተነ ነው፣ የሚፈተን ነው። ብዙ እናቶችን ቅዱሳት እናቶችን የፈተነ ነው። ግን ያው ተጋድሎ ይጠይቃል አይደለም? ክርስትና እንደመሆኑ መጠን ግን ጾም ቅድም እንደተነገረው አሁን እኛ መብላት ኃጢአት ስለሆነ አይደለም እኮ ምግብ የተው ነው መብላት ኃጢአት ነው? ኃጢአት አይደለም መብላት፣ ኃጢአት አይደለም መብላት። ኃጢአት ቢሆን ኖሮ ጨጓራን እግዚአብሔር አይፈጥርም ነበር። መብላት ግን ኃጢአት አይደለም ነው። ታዲያ ምን ጾመው ለምንድን ነው? ምን ጾመው የመላእክትን ሕይወት ለመለማመድ ነው። የሰማይ ሕይወት ነው የምንለማመደው። በሰማይ መብላት፣ መጠጣት፣ መልበስ እንዲህ ያለ ነገር መጋባት፣ ማግባት የለም። በቃ ያ የለም። ስለዚህ ሁሉ እንደ ሰማይ መላእክት ይሆናሉ አይደለም ያለው ጌታ። ስለዚህ እሱን ነው የምንለማመደው ማለት ነው። እሱን ስንለማመድ እንዲህ አይነት ጥያቄዎች ተጽፏል አልተጻፈም ወደሚል አንሄድም። በቃ የምንለማመደው ያንን ስለሆነ እንጂ ናታን ወደ ዳዊት ሲመጣ ታስታውሱ ከሆነ ናታን ዳዊት የኦርዮንን ሚስት በደፈረ ጊዜ ናታን ሲመጣ ምንድን ነው ያለው? አንድ ሰው እንደዚህ 100 በጎች አሉት እንግዶች ነበሩበት አላለም?
እንግዳ መጣበት። ከመቶ በጎቹ መካከል አንዱን አርዶ መሸኘት ሲገባው የአንድ ሰው አንድ በግ ነበረች፣ እሷን ወስዶ አርዶ እንግዶቹን ሸኘበት አላለም? ይሄ ከዚህ ምስጢር ምንድን ነው የምትረዱት? ዳዊት እኮ ፍትወቱን ነው አይደል የፈጸመው? ይሄንን እንደ ጠቦት ስጋ ነው ተመልከቱ የገለጠው። በቃ እና ሰው በዐቢይ ጾም ስጋ መብላት ይቻላል አይቻልም ብሎ ይከራከራል? አይከራከርም። ልክ እንዲህ ባለ መንገድ መረዳት ይጠበቅብናል። እንደው አንድ አባት ግን ምን ብሏል መሰላችሁ? ስለ ጾም እንዲህ አለ፣ የመከልከል ጸጋ በራ ጨለማንም አበረረው ይላል። አያችሁ? እስቲ የመከልከል ጸጋ በሉ እስቲ። በራ ጨለማንም አስወገደው። አለቀ በቃ። የሥጋ ሥራ ጨለማ ነው። የመከልከሉ ጸጋ ሲበራ ያነ መከልከልን ጸጋ አባቶቻችን እንዲህ ነው ያዩት። እና እንደዚያ ባለ መንገድ ብትወስዱት በጣም መልካም ነው። የሁል ጊዜ ክርክርም ባይሆን እንደው የተጻፈን በመፈለግ ብቻ ሳይሆን ሕሊናችን ራሱ በደንብ እያመዛዘነ ይሄን እኮ እንዲህ ማደርገው እኮ ለዚህ ነው ብለን በደንብ ማሰብ እንዲገባ ለማለት ነው። እንደው በዚህ በነገረ ድነት ዙሪያ እኔ አሁን የተሐድሶ መናፍቃን እንቅስቃሴ በአዲስ መልክ እየመጣ ያለ ይመስለኛል። አሁን ዝም ብዬ ሳየው በተለይ ማህበራዊ ሚዲያው አካባቢ የሆነ ጊዜ ሞከሩት፣ አልተሳካም። በእግዚአብሔር ቸርነት እና በቤተክርስቲያን ጥባት ፍላጎታቸው ባለመሳካቱ ምክንያት አሁን በአዲስ መንገድ የመጡ ይመስለኛል። እና አሁንም ደግሞ በአዲስ መንገድ በመምጣት የኦርቶዶክሳዊውን ትውልድ እያደነዘዙት ነው። ግለሰብ ላይ ሰው እየተጣበቀ እያየው ነው። በጣም ከቤተክርስቲያን አስበልጦ የሆነ ግለሰብ ላይ ጥብቅ እያለ ለግለሰብ ሲቆም በጣም እየታየ ነው። በእውነት መጸለይ ይጠበቅብናል። ለዚህ እኔ እንደው መጸለይ እግዚአብሔር እንዲህ ባለ መንፈስ እንዳይወስደን መጸለይ በጣም አስፈላጊ ነገር ነው። ወደ መዳን ስንመጣ ያው የእመቤታችን ወላዲተ አምላክ በነገረ ድነት ድርሻ በአጭር ቃል እንደው ዝም ብለን ለመግለጥ ያክል የእግዚአብሔር ፈራጅነቱና መሐሪነቱ የተጠበቀበት ምስጢር ብትኖር እመቤታችን ናት። እና ክርክር ውስጥ ማንከታት ለቤተክርስቲያን ማትከተው ለዚህ ነው። ይሄንን ማለት ምን ማለት ነው? አዳም እግዚአብሔር ምንድን ነው ያለው? በበላህ ቀን ምን ትላለህ ነው ያለው? ትሞታለህ ነው አይደለም ያለው? ማን ነው ይሄን ያለው? ማን ነው ያለው? አሁን እግዚአብሔር እንዲህ ካለ በኋላ ይሄን ቃል መለወጥ የሚችል አለ? ሰበር አለው? የለውም። የታች ፍርድ ቤት እንዲያርጎኛል ሰበር ልጠይቅ የሚባል አይደለም። እግዚአብሔር ነው ያለው። የእግዚአብሔር ቃል ደግሞ አይለወጥም፣ ዘላለማዊ ነው። ስለዚህ እግዚአብሔር ምን አለ? በበላህ ቀን ትሞታለህ። ይሄ ቃል ዘላለማዊ ነው፣ ሊለወጥ የሚችል አይደለም። እግዚአብሔር ግን ፈራጅ ብቻ አይደለም፣ ደግሞ መሐሪ ነው። ስለዚህ እግዚአብሔር ሰው ብዙ የነገረ መለኮት መምህራን ይህንን ጽፈውታል፣ ማንበብ ነው እናንተ የሚጠበቅባችሁ። ግን እግዚአብሔር በዚህ ምድር ላይ አዳም ከበደለ በኋላ በድሏል። የበደለው ትልቅ በደል ነው። በቃ በበላ ቀን ትሞታለህ ነው። እግዚአብሔርን አልሰማም፣ ሰይጣንን ሰምቷል፣ ወድቋል። አይ አዳም በቃ ቃሌን ሽረሃልና በዚያው ቢለው እግዚአብሔር ፈራጅነቱን በደንብ እናይበታለን። ግን የእግዚአብሔር መሐሪነቱ ቤት በኩል ይገለጣል ነው። እና ስለ መዳን ስናነሳ እነዚህ ሁለት ነገሮች የሚመለሱበት ነው። ስለዚህ የእግዚአብሔር ፈራጅነቱ ብቻ ሳይሆን መሐሪነቱ አለ። ደግሞ መሐሪነቱን ገልጦ እግዚአብሔር እንዲሁ ቢመራው ደግሞ የእግዚአብሔር ፈራጅነት ደግሞ ጥያቄ ምልክት ውስጥ ሊገባ ነው። እግዚአብሔር ለስም አጠራሩ ክብር ይግባውና ቃል አባይ ልናሰኘው ነው ማለት ነው። ለቀን ትሞታለህ ብሎት ነበር፣ ይኸው ደግሞ ማረው በዚህ በኩል ልንለው ነው ማለት ነው። እግዚአብሔር ሁለቱ ነገሮች የተመለሱት በእመቤታችን በኩል ነው። ከዛ አስቀድሞ ግን እግዚአብሔር እንዴት እንደተመልከቱ ከዚህ ኦሪት ዘፍጥረት ምዕራፍ 3ን ስትመለከቱ አዳም ልክ እንደበደለ እንደወደቀ እግዚአብሔር በሰኮና በሴ መጣ። የሰኮቴ እያሰማ መጣና አዳም የት ነው ያለኸው አለና ቀጥሎ ምን ጠየቀው? እግዚአብሔር አትብላ ያልኩህን በላህ የሚል ጥያቄ ነው የጠየቀው። ሔዋንንም ምንድን ያደረግሽው ብሎ ነው የጠየቀው። እባቡን ግን አልጠየቀውም። ይገርማቸዋል። እባብ ለምን ይጠየቃል? ምን አደረግክ? ማሳት ጠባዩ ነው። ምን አደረግክ ተብሎ እንዴት እሱ ይጠየቃል? ሰው ግን ለባህሪው ተመልከቱ፣ እንግዳ የሆነ ነገር ስለጋበዘ እግዚአብሔር ጠየቀው። ሰው እንግዳ ነገር ነው የጋበዘው። መውደቅ እንግዳ ነው። ከዚያ ምንድን ነው ያለው እግዚአብሔር? ከሰማ በኋላ እባቡ አሳተን ስትል ሔዋን ሁለቱንም አልቀጣም። መጀመሪያ እባቡን ነው የፈረደበት። አዳም እንዲያድርግ ያለው ሲል ወዲያው ቅጣቱን አላስተላለፈበትም። ሔዋን እንዲያድርግ ያለው ስትል ወዲያው አላስተላለፈ። መጀመሪያ ተስፋ በጆሮአቸው እንዲገባ ስለፈለገ እግዚአብሔር እባቡን ነው የረገመው። እባቡን ምን አለው? በሆድህ ስትሳብ ትኖራለህ አለው። ከዛ አፈርም ትበላለህ አለው። አፈር ትበላለህ ማለት ሰውን ትበላለህ እያለው ነው። ሰው ነው አፈር። እዚያ ነግሮታል። ታች አድራሻውን አሳይቶታል። አዳምን አፈር ነህና ወደ አፈር ትመለሳለህ።
ስለዚህ እየበላኸው ትኖራለህ አለ እባቡን። አፈር የተባለ የሰው ልጅ ከወደቀ በኋላ እንዲህ አለው። ይህን ካለው በኋላ ግን ምን አለ እግዚአብሔር ቀጥሎ? በአንተና በሴቲቱ መካከል ግን ጠላትነት አደርጋለሁ፣ በዘርህና በዘሯ መካከል አለ። ዘሯ ራስህን ይቀጠቅጣል አለው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። አሁን አዳምን አፈር ነህ ብሎ ረግሞታል፣ ቀጥቶታል። አፈርን ትበላለህ ብሎ የአዳምና የልጆቹን ጉዳይ ፈቅዶለታል። ሴቲቱን ግን ጠራና እግዚአብሔር ምን አለ? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ ከለከለው። ስለዚህ እመቤታችን ቅድስት ድንግል ማርያም ከዚያ ጊዜ ጀምሮ በአዳም ልብ ውስጥ ተስፋ ሆና ተሰንቅራለች ማለት ነው። ከእግዚአብሔር ነው የሰማው። ይህን ነው ቅዱስ አባ ሕርያቆስ አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። ከገነት በተሰደደ ጊዜ አዳም ተስፋው አንቺ ነበርሽ። ስሟን እንኳ ባያውቀው ግን እቺን ሴት ተስፋ አድርጓታል። አያችሁ፣ ይሄ ያስወጣው ከገነት ያስወጣው እባብ ተመልሶ ከሱ ነፃ ወጥቶ የሚመለስባት አንድ ሴት እንደምትገለጥ አዳም ተስፋ አድርጓል። ከዚያ ጊዜ ጀምሮ ብዙ ነቢያት በተለያዩ ህብረ አምሳል እየገለጧት ኖራለች። እመቤታችን ቅድስት ድንግል ማርያም በዚህ በሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው መልአኩ ቅዱስ ገብርኤል ሊያበስራት ወደ እርሷ ሲመጣ በጣም በሚደንቅ ሁኔታ መልአኩ ደጋግሞ ነው እመቤታችንን የጠየቃት፣ ምስክርነት የሰጠው። ድንግል ማርያም ከልክላለች፣ ጆሮዋን እምቢ ብላለች። ምክንያቱም አንደኛ ትሁት ናት እመቤታችን፣ ሁለተኛ ደግሞ እንደው እናቴ ሔዋንን በውዳሴ ከንቱ ያሳተ ሰይጣን ሊጥለኝ መጥቶ ይሆን ሚል ውስጧ ነበር። ስለዚህ አምላክ እሱ ደጋግሞ ሲነግራት እመቤታችን ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ። ይሄ ቃል የሰውን ልጆች አደራ የተወጣችበት ቃል ነው። ድርሻው የሚጀምረው ከዚህ ነው። መዳን የሚፈልገውን ሰው ወኪል ሆና የሔዋን ጆሮ ሆና የአዳም ጆሮ ሆና የሔዋን አፍ ሆና የአዳምና የልጆቹ አፍ ሆና አዎ መዳንን እሻለው ብላ በውክልና ሁለተኛ ሔዋን በመሆን የመለሰችልን እመቤታችን ናት። ስለዚህ ከዚህ የተነሳ ድንግል ማርያም አደራችንን የተወጣች ስለሆነች በመዳናችን ውስጥ ድርሻ አላት። ስለዚህ ብኪ ድነናል፣ በአንቺ ዓለም ዳነን እንላለን። ሁለተኛው ከተዋህዶ አንጻር ነው። አምላካችን የተዋሃደው የእመቤታችንን ስጋ ነው። የተዋሃደው የእመቤታችንን ነፍስ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ሰው ሆኗል። ሐዋርያው ቅዱስ ጳውሎስ ይህን ሲገልጥ ምን ይላል? እዚህ ዕብራውያን መልእክት ምዕራፍ 2 ቁጥር 15 ላይ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል። አምላካችን የእኛን መከራ በስጋና በደም ተካፈለልን አለና ይህ በስጋና በደም የተካፈለልን መዳናችንን ያወጀልን እርሱ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። የአብርሃምን ዘር ማለት የአብርሃምን ስጋ ገንዘብ አድርጓል። በአብርሃም ስጋ በኩል አድኖናል እያለ ነው። የአብርሃምን ስጋ ደግሞ ቤት በኩል ያዘብን ብንል ምድራዊ አባት የለውም እንደሚታወቀው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ በመንሳት ነው። ይሄ ቅድም እንደነገርኳችሁ የበደለው ሰው ነው። ዕዳውን የሚከፍለው ራሱ ሰው ስለሆነ ዕዳውን ሰው ከፈለው መስቀል ላይ። የእግዚአብሔር ፈራጅነቱ በዚህ ተገለጠ። በጣም የሚገርማችሁ እኮ ክርስቶስ መስቀል ላይ ያን ጊዜ ብንኖር ተሰቅሎ ጌታችን ብንኖር አዳም ብለን ብንጠራ አቤት የሚለን እርሱ ነበር። ስሙ የተመሰገነ ይሁን። አቤት የሚለን ሁለተኛ አዳም ሆኖ ነው ክርስቶስ የተገለጠ። አዳም ስንለው አቤት የሚለን ደግሞ የአዳምን ሰውነት ስለተዋሃደ ነው። ስለዚህ በበላህ ቀን ትሞታለህ ብሎታል። እውነት ነው፣ ሞቷል አዳም። የአዳም ስጋ መስቀል ላይ ተሰቅሎ አይተነዋል። ይሄ የክርስቶስ የእግዚአብሔር ፈራጅነቱ በዚህ ተረጋግጧል። የሰው ስጋ ነው የተሰቀለው። ግን ደግሞ አዳም ብቻውን ቢሰቀል ሕይወት ሊሆነን አይችልም። ምክንያቱም አዳም ወድቋል እኮ ሞት ተጭኖታል አዳም እና ሞት ከተጫነው በኋላ ሞትን ከላዩ ላይ ማንሳት አልቻለም። ሞትን ከላዩ ላይ ማንሳት አልቻለም። ስለዚህ የእግዚአብሔርን ቸርነት ደግሞ በምን አየን? የእኛን ስጋ በመዋሃድ አካላዊ ቃል አምላክ ሰው አምላክ ሆኖ እንዲህ ባለ ተዋህዶ መስቀል ላይ ተሰቅሎ ስለኛ ሞት ሲሞትልን ደግሞ ቸርነቱን በዚህ ያየነው ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በመዳናችን ውስጥ ድርሻ አላት የምንለው ከስጋዋ ስጋ ከነፍሷ ነፍስ ነስቶ የማርያም ልጅ ተብሎ ተነግሮለታል። በዚህ በገላትያ መልእክት ምዕራፍ 4 ላይ ቅዱስ ጳውሎስ ምን ይላል? ወአመ በጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ዘተወልደ እምብእሲት። የዘመኑን ፍጻሜ በደረሰ ጊዜ እግዚአብሔር ይላል ልጁን ላከ ይልና ከሴትም ተወለደ። እስቲ ከሴትም ተወለደ በሉ።
የዘመኑ ፍጻሜ በደረሰ ጊዜ የሚለው ቃል አንድ የተጠቀለለ ዘመን እንዳለ ያሳየናል። ያ ዘመን የመርገም ዘመን ነው። ያ ዘመን በፊደል የተገዛንበት ዘመን ነው። ያ ዘመን ባሪያ የተባልንበት ዘመን ነው። ያ ዘመን ሲፈጸም ቃል ኪዳን የገባበት ዘመኑ ሲፈጸም እግዚአብሔር ልጁን ላከ። ያ ልጁ መጣና ከምን ተወለደ አለን? ከሴት። ቅዱስ ጳውሎስ ከማርያም ተወለደ ለምን አላለንም? ጠፍቶት እኮ አይደለም። ከሴት ተወለደ። ምስጢር እየጠበቀልን ነው ቅዱስ ጳውሎስ። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ያለው ተመልከቱ በሴት በኩል ተፈጸመ እያለ ነው። ስለዚህ ከሴት የተወለደ አንድ ልጁ ነው። ስለዚህ እግዚአብሔር ከሴት ተወለደና ከድንግል ማርያም ተወለደና የማርያም ልጅ የሰው ልጅ ተብሎ ተጠራ። ራሱም አምላካችን ብዙ ጊዜ ራሱን መጥራት የሚወድበት ቃል ቢኖር ይገርማቸዋል፣ የሰው ልጅ የሚለው ነው። ሰዎች የሰው ልጅ ማን ይሉታል ይላል። እንዲህ ብሎ ሲጠይቅ እናየዋለን። ይሄ ሰዎች የሰው ልጅ ማን ይሉታል ብሎ ራሱን የሚያስተዋውቅበት ይህን ትልቅ ድንቅ ሐሳብ ያገኘ ነው አምላካችን የማርያም ልጅ በመሆኑ ነው። ድንግል ማርያም በተዋህዶ የአምላክ እናት የፈጣሪ እናት በመሆኗ ፈጣሪም ደግሞ ፈጣሪዋ ሲሆን ልጇ በመሆኑ እና ይህንን ከእሷ የተዋህደውን ከእሷ የነሳውን ሥጋ በመስቀል ላይ በተዋህዶ ሰቅሎ ሞትን ስላሸነፈበት ድንግል ማርያም በመዳናችን ውስጥ ምን አላት? ድርሻ አላት። ራሷን እመቤታችን ምን አለች? እስመ ገብረ ሊተ ኃይለ አብያተ፣ በእኔ ታላቅ ስራን አድርጓልና። በእኔ በኩል ነው የምትለው እመቤታችን። የሉቃስ ወንጌል ምዕራፍ 1 ቁጥር 47 ተመልከቱ። በእኔ ታላቅ ስራን አድርጓልና። እመቤታችን ቅድስት ድንግል ማርያም አዲሲቱ ሔዋን ትባላለች። በጣም ቀለል ባለ ምሳሌ ልንገራችሁና ላብቃ። አዲሲቱ ሔዋን ኢየሱስን ትወልጃለሽ ነው ያላት መልአኩ አይደለም? ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ፣ እርሱም የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል፣ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለና ሰዎቹን ሁሉ ከኃጢአታቸው ደግሞ ያድናቸዋል አለ። በጣም የሚገርማችሁ ይሄንን የወደቀው የሔዋን ሰውነት ማስተናገድ አይችልም። ይሄን ድምፅ ኦሪት ዘፍጥረት ምዕራፍ 3ን ስታነቡ እግዚአብሔር አዳም የእግዚአብሔርን ድምፅ በሰማ ጊዜ ተሸሸገ ይላል ፈርቶ። የእግዚአብሔርን ድምፅ ማስተናገድ የሚችልበት አይደለም። ከወደቀ በኋላ ሰው የእግዚአብሔር ድምፁ የሚያስፈራው ነው የሆነው። እመቤታችን ግን ለማስተናገድ የበቃች አዲስ ሔዋን፣ ልክ አዳምና ሔዋን በገነት ያስተናግዱት እንደነበረው ማስተናገድ የሚችል ማንነት ይዛ ነው በመልአኩ ፊት የቆመችው። ይሄ ብቻ አይደለም። እመቤታችን የወለደችው ክርስቶስን ነው። እሱ ደግሞ እኔ ወይን ነኝ አለ። እኔ የወይን ግንድ ነኝ አለ አይደለም? የወይን ግንድ ነኝ አለ፣ እናንተ ቅርንጫፎች ናችሁ። ይሄንን ወይን መሸከም የሚችል አዲስ ማንነት ያላት ማለት ነው። ጌታ በወንጌል ምን አለ? ባረጀ አቁማዳ አዲስ የወይን ጠጅ አያኖሩም አለ። አቁማዳው ወይኑን ሊሸከመው ስለማይችል ይቀደዳል፣ ወይኑም ይፈሳል አለ። ወይን የተባለ ክርስቶስ ነው። አሮጌው የሔዋን ሰውነት ሊሸከመው የማይችል አዲስ ሔዋን፣ አዲሲቱ ሔዋን በማህፀነ አዳምና በማህፀነ ሔዋን ተጠብቃ የኖረች አዲስ እርሱን ማስተናገድ የምትችል መቅደስ ሆና ከእርሷ በነሳው ሥጋ አምላካችን ሞቶ ተሰቅሎ አድኖናል። ማን ያዳነን ስንል ኢየሱስ ክርስቶስ እንላለን። እሱን ያዳነን። ከማን ተወልዶ አዳነን? ከማን ሥጋ ነስቶ አዳነን ብንል ከመቤታችን ሥጋን ነስቶ ከመቤታችን ነፍስን ነስቶ ይሄንን ተዋህዶ በተዋህዶ የነሳውን ሥጋ በመስቀል ላይ ሰቀለው፣ በፈቃዱ ሰቅሎ አዳነን። ስለዚህ ከእርሷ የተነሳ ሥጋ በመስቀል ላይ ተሰቅሎ የአብርሃምን ዘር ይዟል ተብሎ የተነገረለት ሥጋ በመስቀል ላይ ተሰቅሎ ስላዳነን ድንግል ማርያም በመዳናችን ውስጥ ድርሻ አላት። ይሄ ደግሞ ምን ይነግረናል ብለን ብንል የእግዚአብሔርን ጥልቅ ቸርነት፣ እግዚአብሔር ሰውን የሚወድበት ጥልቅ ፍቅሩ ምንድን ነው ቢል ቅዱስ ጳውሎስ ቅዱስ ዮሐንስ አፈወርቅ ምን አለ? እግዚአብሔር ሰውን የወደደበት ጥልቅ ፍቅሩ አለ ድንግል ማርያምን እናቱ ያደረገበት ነው አለ። በቃ ይሄ የእግዚአብሔር ጥልቅ ፍቅሩ ሊነገር የማይችለውን ፍቅሩ የኛን ዘመድ የኛን ሥጋ ገንዘብ ያደረገች ልክ እንደኛ ፍጡር የነበረች አንዲት የ15 ዓመት ብላቴና እናቱ ያደረገበት መንገድ ጥልቅ ፍቅሩ ነው አለ። ስለዚህ እግዚአብሔር ጥልቅ ፍቅሩን የገለጠው ሰዎችን የሰውን ልጅ በማዳን ራሱን ሰው ሱታፌ ውስጥ ስለከተተው ነው። እና እመቤታችን ቅድስት ድንግል ማርያም አንደኛ ሥጋችን በዘባነ ኪሩብ የተቀመጠባት ዘላለማዊነትን ገንዘብ አድርጎ በተዋህዶ የሚመለክ ማንነት ገንዘብ ያደረግንባት እናት ስለሆነች ድንግል ማርያም በመዳናችን ውስጥ ትልቅ ድርሻ አላት። ይቆየን። እሺ እውነት ለመናገር ሳያገደበን እንጂ ቢቀጥሉ እንደው መልካም ነበረ። ግን የጊዜ ጉዳይ ሆነና
በዚህ ይብቃን። ለሁለቱም መምህሮቻችን የዛሬ የምክር አበው ጥያቄን ለእኛ ለልጆቻቸው ለማስተማር እዚህ ተገኝተው ስላስተማሩን ስለመከሩን እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። ለመጋቤ ሃይማኖት መምህር ምትኩ አበራና መምህር ተስፋዬ ሞሳ እግዚአብሔር አምላካችን በእድሜ በጸጋ ይጠብቅልን። የአገልግሎት ዘመናቸውን እግዚአብሔር አምላካችን እጅግ አብዝቶ ይባርክልን። እኛም በተማርነው ትምህርት 30 60 መቶ ያማረ ፍሬ አፍርተን መንግሥተ ወራሾች እንድንሆን እግዚአብሔር አምላካችን ይፍቀድልን። መምህሮቻችንን እግዚአብሔር ይስጥልን። እናመሰግናለን። ወደ ቦታችሁ ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።